ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃዎች አልፋለሁ። ኢትዮጵያ ያላትን የተትረፈረፈ ተፈጥሯዊ ጸጋ በዘመናዊ መንገድ አልምታ እንድትጠቀም ትምህርት መር የሆነ ብሔራዊ የልማት ስትራቴጂ እንደሚያስፈልጋት የነጻነትና እኩልነት ፓርቲ የኮሙኒኬሽን ኃላፊ ወይዘሮ ነቢሃ መሐመድ ሰባተኛው ጠቅላላ ሀገራዊ ምርጫ ዝግጅትና ነጻነትና እኩልነት ፓርቲ የያዛቸውን አማራጭ ፖሊሲዎች በተመለከተ ከጋዜጣ ፕላስ ጋር ባደረጉት ቆይታ ኢትዮጵያ ለዓለም የሚተርፍ ባለብዙ ጸጋ ባለቤት መሆኗን ገልጸዋል። ይህንን በዘመናዊ መንገድ አልምቶ በፍትሃዊነትና በዘላቂነት የሚጠቀም የሰው ኃይል ማብቃት ወሳኝ መሆኑን አብራርተዋል። የትኛውም የልማት ስትራቴጂ ከሰው ኃይል ልማት ከእውቀትና ከክህሎት ውጪ ሊመራ እንደማይችል የጠቀሱት ኃላፊዋ ትምህርትን ተደራሽ ማድረግና በኢንዱስትሪ የሚፈለገውን የሰው ኃይል በጥራት ማሰልጠን ቀዳሚው አጀንዳ ሊሆን እንደሚገባ አሳስበዋል። በተለይም ጤና፣ ግብርናና ሌሎች የኢኮኖሚ ዘርፎች ውጤታማ እንዲሆኑ ከእውቀትና ከክህሎት ጋር የተገናኘ ስትራቴጂ መትከል አስፈላጊ መሆኑን ተናግሯል። እንደ ኃላፊዋ ገለጻ የቴክኖሎጂና የእውቀት ሽግግር በመፍጠር በርካታ የወጣት ኃይል ያላትን ኢትዮጵያን ተጠቃሚ ለማድረግ መሰራት ይገባል ብለዋል። በክልሎችና በዜጎች መካከል የሚፈጠርን ያልተገባ የሀብትና የልማት ክፍፍል በማስቀረት አካታች የኢኮኖሚ እድገት እንዲመዘገብ በትኩረት መስራት እንደሚገባ ወይዘሮ ነቢሃ አመልክተዋል። ዘገባው የጋዜጣ ፕላስ ነው። የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ለግብርና ሜካናይዜሽን ከፍተኛ ትኩረት መሰጠቱን የግብርና ሚኒስትር አዲሱ አረጋ ገለጹ። ከ2.3 ቢሊዮን ብር በላይ ወጪ የተደረገባቸው የግብርና መሳሪያዎች ዛሬ ለክልሎች ተሰራጭተዋል። የግብርና መሳሪያዎቹ 63 ትራክተሮች፣ 71 ወጊን ትራክተሮች፣ 150 የሩዝ ማቀነባበሪያ ማሽኖች፣ 4 ባለብዙ የእንቁላል ማቀፊያዎችና የአንድ ደረጃ መፈልፈያዎች፣ 5 የከርሰ ምድር ውሃ ማውጫ ማሽኖች፣ 460 በፀሐይ ኃይል የሚሰሩ የውሃ መሳቢያ ፓምፖች፣ 15 የመስክ መኪኖች፣ 243 ሞተር ሳይክሎች፣ 980 ዴስክቶፖችና ላፕቶፖች ናቸው። የግብርና ሚኒስቴር አዲሱ አረጋ በግብርና ሚኒስቴር የሜካናይዜሽን ልዕቀት ማዕከል ተገኝተው መሳሪያዎቹን ለክልል የግብርና ኃላፊዎች አስረክበዋል። ሚኒስቴሩ በርክክቡ ስነ ስርዓት ወቅት አርሶ አደርና አርብቶ አደሮችን የግብርና ሜካናይዜሽንን ማስጠበቅ የመደመር መንግስት የቅድሚያ የሚሰጠው ተግባር ነው ብሏል። መንግስት የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገርና ለግብርና ሜካናይዜሽን ከፍተኛ ትኩረት ማድረጉን ገልጿል። በመሆኑም ባለፉት የለውጥ ዓመታት በስርዓተ ምግብና በምግብ ሉዓላዊነት ላይ ከፍተኛ እምርታዊ ለውጥ መምጣቱን አውስተዋል። ዛሬ የተሰራጩት የግብርና ሜካናይዜሽን መሳሪያዎች አርሶ አደሩን ወደ ዘመናዊ የግብርና ስርዓት የሚያሸጋግሩ መሆናቸውን ተናግረዋል። ዘመናዊ የግብርና ስርዓት የአርሶ አደሩና የአርብቶ አደሩን ምርትና ምርታማነት ከማሳደግ ባሻገር አላስፈላጊ የጊዜና የጉልበት ብክነት እንደሚቀንስ አብራርተዋል። በተጨማሪም የምርት ጥራትን በማሳደግ ዓለም አቀፍ ተወዳዳሪነት እንደሚጨምር ገልጸዋል። ዘገባው የኢዜአ ነው። በሌላ ዜና በአማራ ክልል የተለያዩ የውሃ አማራጮችን በመጠቀም የመስኖ ልማትን በማስፋት ከዝናብ ጥገኝነት የተላቀቀ ግብርና ለማረጋገጥ በትኩረት እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። በዘንድሮ የበጋ መስኖ ከተያዘው እቅድ ውስጥ 481,000 ሄክታር መሬት በተለያዩ የአትክልትና ፍራፍሬ ሰብሎች እየለማ መሆኑ ተገልጿል። የቢሮ ኃላፊው አቶ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ በበጋ መስኖ ልማት 502,000 ሄክታር መሬት ለማልማት ታቅዶ እስካሁን 481,000 ሄክታር መሬት ማልማት ተችሏል። በዚህም ሰፊ የመስኖ ልማት ውስጥ ከ1.6 ሚሊዮን በላይ አርሶ አደሮች በንቃት በመሳተፍ ላይ እንደሚገኙ ኃላፊው አብራርተዋል። አቶ ደረጀ አክለውም በዘንድሮ የመስኖ ልማት ስራ ከ51 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን ጠቁመዋል። እስካሁን ባለው ሂደትም 6,881,000 ኩንታል ምርት መሰብሰብ መቻሉን አረጋግጠዋል። ይህም የክልሉ አርሶ አደር የምግብ ዋስትና ከማረጋገጥ ባሻገር ለገበያ የሚቀርብ ምርትን በማሳደግ የኢኮኖሚ አቅምን ለመገንባት ትልቅ አስተዋጽኦ እያበረከተ ይገኛል ሲል የዘገበው ጋዜጣ ፕላስ ነው።
በበጀት ዓመቱ 8 ወራት የቆዳና ቆዳ ውጤቶች ወጪ ንግድ ገቢ የ21 በመቶ እድገት የታየበት መሆኑን የቆዳና ኢንዱስትሪ ምርምርና ልማት ማዕከል አስታወቀ። የማዕከሉ ስራ አስኪያጅ አቶ ዙልፈካር አብጃሃድ ለአዲስ ዘመን ጋዜጣ እንደገለጹት በበጀት ዓመቱ 8 ወራት ከቆዳና የቆዳ ውጤቶች ወጪ ንግድ 20.7 ሚሊዮን ዶላር ገቢ ተገኝቷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ21 በመቶ እድገት ታይቶበታል ብለዋል። ገቢው የተገኘው ጫማ፣ ጓንት፣ አልባሳትና ያለቀለት ቆዳን ወደ ውጭ ሀገራት በመላክ ነው ብለዋል። ዘርፉ ከውጭ ምንዛሬ ግኝት ባሻገር የሀገር ውስጥ ፍላጎትን በመሸፈንና ምርትን በመተካት ረገድ ትልቅ ስኬት እያሳየ ይገኛል ሲሉ ገልጸዋል። በተለይም የፌዴራልና የክልል የጸጥታ ኃይሎች የሚጠቀሟቸው ጫማዎች እንዲሁም የተለያዩ የኢንዱስትሪ ሰራተኞች የደህንነት ሴፍቲ ጫማዎች ሙሉ በሙሉ በሀገር ውስጥ ምርቶች እንዲተኩ መደረጉን ስራ አስኪያጁ ጠቁመዋል። ይህም ዘርፉ ለሀገር ውስጥ ኢኮኖሚ እያደረገ ያለውን ከፍተኛ አስተዋጽኦ የሚያሳይ መሆኑን ገልጸዋል። የቆዳ ውጤቶችን የገበያ ተወዳዳሪነት፣ ዓለም አቀፍ ተቀባይነት ለማሳደግ አምራቾች አስፈላጊውን የጥራት መስፈርት እንዲያሟሉ ድጋፍ እየተደረገ መሆኑ ተመላክቷል። በዚህ መሰረት ባለፉት 2 ዓመታት 6 የቆዳ ፋብሪካዎች ዓለም አቀፍ የጥራት ማረጋገጫ ማግኘት መቻላቸውን አቶ ዙልፍካር አስታውቀዋል። ዘገባው የጋዜጣ ፕላስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ኢራን በደቡብ እስራኤል በዲሞና ከተማ በሚገኘው የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት ፈጸመች። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA ከዲሞና ከተማ 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ላይ የደረሰው ጉዳት ስለመኖሩ መረጃው እንደሌለው ገልጿል። ጥቃቱ ቅዳሜ ዕለት በኢራን ናታንዝ የኒውክሌር ተቋም ላይ ለደረሰው ጥቃት ምላሽ እንደሆነ የኢራን የመንግስት ቴሌቪዥን ዘግቧል። ከዚያ ክስተት በኋላ ከጣቢያው ውጪ የጨረር መጠን መጨመር ሪፖርት አልተደረገም ብሏል። የIAEA ዋና ዳይሬክተር ራፋል ግሮስ በተለይም በኒውዮርክ ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መደረግ አለበት ብሏል። የእስራኤል የአምቡላንስ አገልግሎት በዲሞና በተፈጸመው ጥቃት 40 ሰዎች ሕክምና እያገኙ መሆኑን ገልጿል። ከነዚህ መካከል 37ቱ ቀላል ጉዳት የደረሰባቸው ሲሆን የ10 ዓመት ልጅ በአስጊ ሁኔታ ላይ እንደሚገኝ ተገልጿል። ዘገባው የቢቢሲ ነው። በሌላ ዜና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ሀገራቸው ለግድ የለሽ የኢራን ማስፈራሪያዎች የመከላከያ ድጋፍ መስጠቷን እንደምትቀጥል ገልጸው ወደ መካከለኛው ምስራቅ ግጭት ግን እንደማትገባ አጥብቀው ተናገሩ። ዩቬት ኩፐር ይህንን የተናገሩት ቴህራን በቻጎስ ደሴቶች በሚገኘው የአሜሪካ ዩኬ ወታደራዊ ጥምር የጦር ሰፈርን ኢላማ ማድረጓ ከታወቀ በኋላ ነበር። 2 የባለስቲክ ሚሳኤሎች በዲያጎ ጋርሲያ ደሴት ላይ እንደተተኮሱም ሪፖርቶች አክለው ገልጸዋል። የዩኬን ጥቅም መደገፍ በባለስቲክ ሚሳኤል ስጋቶች ላይ የመከላከል እርምጃ መወሰዱን ያካትታል ሲሉ አክለዋል። ዩኬ ኢራንን ለዓለም አቀፍ መርከቦች የደቀነችውን ስጋት እንዲሁም ለባህረ ሰላጤው አገሮቻችን ያላትን ስጋት እውቅና ሰጥታለች ያሉት ኩፐር አገራቸው ግጭቱ በፍጥነት እንዲቆም እንደምትፈልግ በድጋሚ ገልጸዋል። ዎል ስትሪት ጆርናልና CNN ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን በመጥቀስ በዲያጎ ጋርሲያ ላይ የባለስቲክ ሚሳኤሎች ቢተኮሱም ኢላማቸውን እንዳልመቱ ዘግቧል። ከተተኮሱት ሚሳኤሎች አንዱ በበረራ ላይ መውደቁንና ሌሎቹ ደግሞ በአሜሪካ የጦር መርከብ መክሸፉ ተዘግቧል። ቢቢሲ ሪፖርቶቹ ትክክለኛ መሆናቸውን ተረድቷል። ኢራን 2300 ማይል ያህል ርቀት ላይ የሚገኘውን የዲያጎ ጋርሲያን ለመድረስ የሚችሉ ሚሳኤሎችን ስለመታጠቋ ጥርጣሬ አለ። ኢራን ሚሳኤሎቹን የተኮሰችው ከሐሙስ ምሽት እስከ አርብ ጠዋት ባለው ጊዜ እንደሆነ ቢቢሲ ተረድቷል። መጀመሪያ ላይ የወጣው መረጃ ውስን የነበረ ሲሆን በወቅቱ ሚኒስትሮቹ ስለ ጦርነቱ ለመወያየት በለንደን ተሰብስበው ነበር። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን የሚመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።